ቆይ እስቲ ምን ሊያረግ ነው በእናታችሁ? ምን እየሆነ ነው ደግሞ? ወይ ጉድ! ምን ማለት ነው? ስፖርት መሆኑ ነው? ወይ ጉድ! እስቲ ቆይ ዝም ብዬ ልይ። ኧረ በለው ወረደ ለስልኝ። ምንድን ነው የሚሉት አሁን? ይሄ ስፖርት ነው? ወይ ጉድ! ወይ ጉድ! ኧረ በለው ኧረ በለው። ምንድን ነው የሚባለው አሁን? ያስቀያል እኮ ይሄ ልጅ አንዳንዴ። ኧረ ወይኔ ጉዴ! እስቲ ምን እየሆነ ነው? ቶንኮሱ ምንድን ነው? ምን እየሆንክ ነው? ቶንኮሱ አይሰማም እንዴ ጭራሽ? ምንድን ነው? ስፖርት? ወይ ጉድ! እንዴ ምን ልታረግ ነው ደግሞ? ሁሉንም ስፖርት እየሰራ። አረ እንደዛ አይደለም። ማስቀመጥ ደግሞ የባለቤቴ ነው። እሱ ካየክ ይቆጣል። አስቀምጠው። አረ መሬት አስቀምጠው። ወይ ጉዴ! ልጁ ምን ሆኗል ዛሬ? እሺ ምንድን ነው? እነዚህ ስፖርት ከሰራ እሺ ያንቺ ግቢ ራሱ ይሄኛው አይሽ ይሄ ወደዛ ኧረ በለው ጭራሽ ግድግዳ ልትገፋ እስከ ጥግ ላሰፋልሽ እችላለሁ። ኧረ በለው አንተ ይሄ ወደዛ ገፋለሁ፣ ያው ወደዛ ገፋለሁ። ሰው ከነካ ይራሱ እነ ሽንኩርት ትከትፋለህ። እሱ ብቻ አኔ ራሱ ወደ ሰማይ ጠርነዚያው እንዳይመለስ ማድረግ ይችላል። ኧረ እባክህ እሱ ብቻ ነው። ለምሳሌ ውጭ ሀገር መሄድ ከፈለግሽ ራሱ እነዚህ ዘልየው ፕሬኑን ይዤልሽ ጫን እብዬ ላስጭን ይችላል። ኧረ እባክህ ብዙ ጮቤ ሄደሽ የምታስፈጪውን ነገር እዚህ እንዲህ ልፈጭልሽ ይችላል ነው በለው። ኧረ በስመ አብ! አንድ ቀን ሰርተህ አሁን ይሄን ሁሉ አወራህ? እንዳውም ማለት ነው ይሄ ሲሚንቶ አለ አይደል? እሺ ከድንጋይ አይደል የሚሰራ ድንጋዩ ራሱ እንዲህ ልፈጭልሽ ይችላል። ኧረ በለው ኧረ በለው ኧረ ተው በእናትህ። ይኸው አሁን ራሱ ደክሞ ቁጭ አልክ። ምኑን ነው እና ድሮ ነው አሁን እዚህ ጋር የሆነ እመም ተሰምቶኝ ነው። እሺ ሰውን እብድ ብሆን ለምን ሰውን እብድ ብሆን ተጣላችሁ? ደበደቡኝ። በቃ ዝም ብሎ እኔ ምንም ሳላጠፋ ዝም ብሎ ይኸው አየሽ አሁን ፊልም መጣ አይደል? ቢሰራ ስለየ ለዛ ነው ደግሞ እኔ እንደቀላል አትይ ሰው ጋር ተጣልቻለሁ ድሮ። እሺ ግን ጎዱ ለምን አንዴ ዝም ብሎ ስንጣላ ጠረዘኝ። ዝም ብሎ አትበል። ሰው ዝም ብሎ ከመሬት ተነስቶ አይመጣም። እኔ እንጃ ግን መታኝ። ሲመታኝ እንግዲህ 3 ቀን ተኛሁ። ወገቤን በምን እንደመታኝ እግሩ ብረት ነው። ኧረ እባክህ ሲጠርዘኝ ራሴን ሳት ብረት አይደለም እባክህ ስፖርት ሰርቶ ነው። አሁን አንተ ዛሬ ሰራካ፣ ነገ ደግሞ ሄደ ያቺ ቤት ፊት ለፊት ያለችው ድንጋዩን እሷን ታሞቃታለህ አንተ። በሰዓት ቁጭ ብለህበት ነው እንጂ የምን ሰዓት ነው? እኔ እኮ ድንጋይ ላይ ቁጭ የምለው እኮ ከመሬት ይሻላል። ሂድ እባክህ አትሳቅ። ይስቃል እንደ እሱን ራሱ አሁን ባልሽ ስፖርት ሰራ አልቻለን። አዎ እኔ ግን የምልህ ልንገርሽ ማንሳቱ ስፖርት ሆኖ ውሃ ለመቅዳት ደግሞ ልብስ ለማጠብ ደግሞ ሰው ቀጥራሉ እና ለምን ስፖርት አይደል እሱ አይሰሩም? ነገር እውነት እኮ ነው። ሁላ ያለው የድሮ የሚሰራበት ቤት የሆነ ውሃ ለማንሳት ወይ ጃርካን ማንሳት
ሰው ከብሎ ያነሳል። ግቢ ደግሞ ብሬት ሌላ ያነሳል። ስፖርት አይደለ ወይ? አንተ አታስቀኝ እስኪ። ሴቶች ውፍረት ለመቀነስ ስፖርት ስራ ነው አለ። ለምን የራሳቸው ቤት ውስጥ ወይ ግቢ ውስጥ እኮ ስራ እያለ ነይ ያኛውን ኮትክቲ ነው ይሄን ኮትክቶ ያ እሱ ስራ አይደል? እሱን አይሰሩም። ተጨማሪ ፈልገው ነው ተንኮሱ እና ለዛ ነው ሰው ቢሰራ ግን ውፍረት መቀነሱም ጥሩ አይደለም እንዴ? ለምን? አረ እኔ ወፍራም ሰው ሀብታም ስለሚመስለኝ እኔ መወፈር ነው የምፈልገው። ሀብታም እንድትመስል ዘወንዳ ሳይነቀኝማ ታው እስቲ ምን ያደርግልሃል? ለሱ ሻለኝ። ኧረ አይሻልም። ሰው ሀብታም መሆን ነው ወይ ሰው ሀብታም እንድል ነው የምትፈልገው? አረ እኔ መምሰል ራሱ አንድ ነው። በቃ ቤቴ ልግባ። እሺ በለው። ምን ነው? አይ ዶክተር እቺን ቲማቲም እኮ በቃ እዚህ ተክዬ እንደ በፊቱ ወጥ ራሱ እየጠየቀኝ አይደለም። ከዚህ እየቆረጠ ጨረሰው። በቃ ምንም አልቀረም። አሪፍ ሆነለት ደግሞ እዚህ ቦታ መተከሉ። ቶንኮሱ ደህና ነህ? ምንድን ነው አሰማም እንዴ? እንዴት ነህ? አሰማም እንዴ? ምንድን ነው? ወጥ ልሰራ ብዬ በሱ ነገብ ወየውን ነገር ትበላለች። ኧረ እባክህ ቲማቲም ትወዳለች? አዎ ቲማቲም ልሰራ። ኧረ እባክህ ቲማቲም እሱን ልሰራ ነው እዚህ ቶሎ አልበስል አለ አይደል? እየተጠቀማችሁበት አይደል? እኛ በጣም እየተጠቀምን ነው እንጂ በየቀኑ እየጠበክ እየቆረጥክ ምኑን ነው የምንጠቀመው? እኛ ቤት እናገኘው። አይ ቲማቲም ልወዛዝ በጣም አንተ ነውና ከሚበላሽ ብዬ እኔ 1 ኪሎ ገዝቼ ከዚህ አንድ ዝም ብዬ። ኧረ ቆየክ እኮ ሱቅ ራሱ ወጥተህ አታውቅም። ከዚህ ነው የምትጠቀመው። አሪፍ ሆነለ። አዎ ጭራሽ አዎ ይላል እንዴ? ይሄ ላንተ ነው እንዴ የተከልኩት እዚህ ጋር? ምን አይነቱ ነው በእናታችሁ? አትበሉም? ሂድ እባክህ። እስቲ ቁረጥ ካሁን በኋላ የቀረችውን እንኳን ተው። ልትቆርጥ ነው? ይሄ ልዌ የሚለው ቲማቲም በልብስ አይቀየርልኝ። ጭራሽ ጠግበህ ወደ ሌላ ልትቀይር ፈለክ? ልብስ ቀይራ ፈለክ? ኧረ እባክህ አሁን ቲማቲም 1 ኪሎ ቢወስድለት ልብስ አይሰጠኝም። ሂድ እባክህ። ምን አይነቱ ነው ይሄ? ያንተን ራሱ እየተናደርኩ ነው። ጭራሽ ልጥራው። በምን ልቀይርለት ታዲያ? እንዴ ምንም የለኝም። ለዛ ከሆነ ሂድ እባክህ። ልብስህን አውጥተህ ቀይር ከፈለክ። እኔ ራቆት ነው የምቀረው። ሂድ። ምን አገባኝ ነኝ? ወጥ ሰርቼ ምግብ ባበላ በልብስ አይቀይርልኝም። ምሳ እንዴ ባረገ እኮ ያደርጋል። ጥሩ ሰው ሊሆን ይችላል። ምን ይታወቃል? ምን ለምግብ አይደል የሚሰራ? ለምግብ አይደል? ምግቡን ካገኘ ምንድነው ታዲያ? ዋናው ምግቡ አይደል? ምግብ ነው። አንተ በቃ እሱ ነው የሚያሳስብህ። አይ ምግብ ሰው ምግቡን ካገኘ አንጀግንም። ደግሞ ምን ትሰራለህ? ቲማቲም አትቁረጥ ብያለሁ ካሁን በኋላ። አይ ወጥ ሌላ ሽሮ ነገር ዘርቼ ነው የሰው ልብስ አይደል ያኛው እና በሱ ወይ ጉድ አይቀይርልህም አባቱ። ስራ እኮ ነው የያዘው። ደግሞ ያሳገገኛል ሰሞኑ። ምን ነው በቃ እጅ እስከምዚህ እንደውም እዚህ ጋር የሆነ ምንድን ነው ጡንቻው ወጣስ አለ መንገድ ላይ አግኝቶ ቀልዱን መዝኖ ግን ማታ እንደ ያልኩ ስለሚያደር እዚህ ጋር እንደገብኝ እጅ። ኧረ በስመ አብ ጡንቻ ወጣክ ማለት ነው እያከክ። ምን አንተ እዚህ ላይ ተጎልተህ ከምትውል አትታጠብም እንዴ? በውሃ ይበርዳል እኮ ይበርዳል። ደግሞ እሱ ብቻ ነው ሳሙና መግዛቱ ራሱ እንዴ ምን አንዴ ገዝተህ ብዙ ቀን ነው የምትታጠብበት? አንተ አንዱ ቁራጭ የሚሸጡበት ቦታ አለ አለ። ወይ ጉድ! አሁን አንተ ተንኮሱ ሳሙና ነው በውሃ አትታጠብም? አይ ቁራጩ የሚሸጥበት ተው እባክህ፣ ሰበብ አታድርግ። ሳሙና እሱ ነው እንዴ? እንጨት ቢቆርጥልሽ እኮ ብር አገኝ ነበር፣ ግን ይከብዳል። አንዱን አረ ከብዳል። አልሰራም እንደዚህ አይነት ነገር እንዴ። ማን ስራ አለ እንዴ? ለራሱ አምጥቶ ለራሱ ይመልሳል እንዴ? በቆርጥልሽ እኮ ነው እንዴ? ኧረ ተው በእናትህ። እና ወጡን ልስራ ዛሬ ብቻ። እውነት ሽንኩርት ከትፍ ያለው ከዚህ ቆርጠህ ቲማቲሙን አትቆርጥም?
እንዴ እኔ እኮ እሱን እንደ እንጀራ ብበላለሁ እኮ። አትቆርጥም ብዬሃለሁ። እሺ እንግዲህ እኔም ልግባ። አዎ ግባ ወደ ቤት። እስቲ ቁረጥና እንተያያለን። ዋ ልሞት እዚህ እኔ ባዳ ነኝ፣ እናንተ ጋር ዘመድ አይደለሁ። አልበሰለም። አይኗ ነው እንዴት ይበዝናል! እንዴት ይበዝናል! አሁን 1 ኪሎ የማወጣ ቲማቲም ለሱ ደግሞ ታለቅሳለች። ለእኔም 1 ቀን አልፍ። ግን እኔም ሰነፍ ነኝ እኮ ወጥቼ አሁን እኮ ከድሃ በላይ ሀብታሙ ነው ጥሮ ግሮ የሚሰራ። ሀብታሙ መንገድ ላይ ነው ሲወጣ ሰዓት ጠዋት ልጁን ትምህርት ቤት ወስደውና በራሱ ደግሞ በዛውም በመኪናው ስራ ይሄዳል። እኔና እንደኔ የኔ ቤት ደግሞ ቤት እውነት እየሰሩ አይደለም። ጠዋት ማታም የሆነ ነገር ልገዛ ሲወጣ ከስራ ሲመለስ ሀብታም ቤት ቁጭ ብሎ ማኪም ስራ ይሰራል። የኔ ቤት ነው እንጂ ቤት ውስጥ ቁጭ የምለው ወጥቶ ስራ መፈለጉ አይትቶ እኔም ጥፋተኛ ነኝ። ወጥቼ ስራ መፈለግ አለብኝ። ሳንቅ ሀብታሙ ከአንድ ተነስቶ 2 ብሎ 3 ብሎ አይደል ያደገ። ስንት ልጅ እንዳለ ሀብት ሳይኖረኝ ልጆቼ ራሱ አስቸገሩ። እኔ ባልወልዳቸው እነዚህ ልጆች አይቸገሩም፣ ገጠር አይቸገሩም። ዝም ብሎ መፈልፈል አንድ ማሳደግ ከብዶ እስከ 10 ይወልዳሉ። አጣቶ የልጆች አጣት እኮ ነው። እነሱ ወደዚህ ቻለ ማምጥቼ የሚያበሉትን አሳጣሁት። እሱ የእሷ አጣት ነው እንደዚህ የሚጫወትብኝ። ማግባቱ ራሱ ከባድ ነው። እዛ ላይ ደግሞ ዝም ብሎ ሂዶ ሐኪም ቤት ሂዶ እንትን መውሰድ ይችላል ነበር። ለልጁ የማስብ ትውልድ እኔን ጨምሮ ልጁን እዛ የሆነ ጎጆ ቤት ውስጥ 10 ወልዶ እነሱ ራብ ገላል፣ በራብ ይሞታሉ። እኔም ጥፋተኛ ነኝ። ወደ ፈጣሪ ማልቀስ ዝም ብሎ ሳልሰሩ ወደ ፈጣሪ እንድንሰራ እግርና እጅ ሰጥቶኛል አይደል? ይቅርታ ፈጣሪ፣ እንግዲህ አንተ ምንም አላረክኝም። እግር ሰጥተኛል፣ እጅ ሰጥተኛል። እንዲሰራ ደግሞ ለአንዱ ብር ሰጥታል። እሱ እንዳሰራኝ ደግሞ ለእኔም ጉልበት ሰጠ። እሱ ጋር ሰርቼ ማግኘት ነበረብኝ። አንተ የሰጠኝን ልጆች ራሱ አሰቃየሁት በችግር። እኔ ሰነፎኝ ከዛሬ ጀምሬ እሰራለሁ። ግን ደግሞ ምን አስቸግረኝ? አልተኛም። መሞት አይቀር። ስንት ሰው እዚህ ጋር የነበረው ባለፎቁ ራሱ አረፈ። ኧረ ጭንቅላቴ ተው። እንደዚህ ያልክ ብዙ ሰው ምክንያት እየደረግ ያለው ራሱ ሞት ሀብቱን ጥሎ ሄደ እያልክ እየፎገርከኝ ሀብታን ስሞት ይኸው ጥሎ ሄደ እያልኩ ራሴን ከሚፎግር ኖሮኝ እስከሚሞት ድረስ ተጠቅሜ ብሄድስ ሞት አይቀርም ትላለህ እንዴ? ሁለተኛ እንደዚህ ነገር እንዳትነግረኝ። ሁለተኛ ጭንቅላት ሁለተኛ ወይ ቆርጬ ነው የምጥል። እንደዚህ አይነት ክፉ እንዳልሰራ እንደዚህ አይነት ክፉ የምትነግረኝ ከሆነ ቆርጬ ነው የምጥል። እሱ ነው የሰጠኝ፣ እሱ ያሳድጋል። እንደዚህም እንዳትለኝ። እሱ ሰጥቶኛል፣ እኔ ደግሞ እነሱ የሚበሉበት ፈልግ። እሱ ያሳድጋል ብዬ ልጆቼ በረሃብ ሊሞቱ አባዬ የምንበላን አጣ፣ ስጋ ግዛል፣ ምግብ ግዛል እያሉ ከሚያስቸግሩ ሁለተኛ ጭንቅላት እንደዚህ ነገር እንዳልነግረኝ። እሱ ሰርቆ ነው የሰራው እንዳትለኝ። ሁለተኛ ሰርቶ ነው ያገኘው በልና አሳምነኝ። እኔም ወጥቼ እንድሰራ እንድደክሜ እንዳገኝ የሰምናል። ከነገ ጀምሬ እኔም ሰርቼ ራሴ መለወጥ አለብኝ።
ቤት ውስጥ ቁጭ ብዬ አጣውላለሁ እንዴ? ነፍተኝ ተንኮሱ ምንድነው የምታስበው? ምን ሆንክ? ለቤት ኪራይ 21 ቀን ቀረ። 21 ቀን እያሳሰበኝ አሁን። እንዴ ብዙ ቀን አይደል እንዴ ያለው? ታዲያ አሰራ ሞተ ብዙ ቀን መሆኑ ነው። ቀኑ እንዴት እንደምሮጥ የኔ በብቻ ነው የምቆጥረው ቀን ራሱ። አንተ መሮጥ ነው ከሱ ጋር ተፍ ማለት ተንኮሱ። ገና 21 ቀን ላለው ዛሬ አንተ ቁጭ ብለህ ትቆዝማለህ? ቀኑ ነው አሁን ግን በቃ ይሁን ብቻ ነኝ። ይኸው ማታ ራሱ ሳልተኛ አደር እሱን እያሰብክ ቀኑ ይሮጣል። ጠዋት ስነሳ ነጋ በቃ ነጋ። ጠዋት ስነሳ እና ላይ ነጋ ነው እንዴ? እንደውም ተነስ በቃ። እንደዛ ከሆነ እዚህ ቁጭ ብለህ ከምትውል ስራ ልስጥ። እሺ የባለቤቴ ጫማ አለ፣ እሱን እጥብ ታረጋለህ በደንብ። አዎ አሳምረህ። አዎ ምንም ቀለሙ እስከምለቅ ነው ማጥበው። አዎ እንደዛ ታደርጋለህ በቃ። በአንድ ወር እኔ ጋር ሰርተህ የቀረችዋን ደግሞ ቀስ ብለህ ትሰጠኛለህ ሰርተህበት። ይሄ ድንጋይ ራሱ እሱ ራሱ ይታዝባል እንዴ ቁጭ ስትል። በቃ ወይ ነጋ ደግሞ ይላል ስነጋ። ኧረ አይልም እሱ እኮ ሰለቸክ እንዴ? ተፍ ማለት ነው አንተ። ቤት ባገኝ እኮ ከዚህ ሄዳ እኮ እሱን እኮ ነው ግን እኮ እሱ ምንን እንደ ጓደኛ ተው እባክህ አትጃጃል። ተነስና ና ስራ ተንኮሱ ጨረስክ እንዴ? ጨረስኩ እንግዲህ። ኧረ እባክህ ይሄን ጥቁሩ አይደል የሰጠሽ? ኧረ ጥቁር አይደለም ነጭ ነው። አስታውሺ። ኧረ ነጭ ነው እባክህ ተው። ይሄን አይል አታካብዳ። አጠብክ አሁን በስነ ስርዓት? አጠብኩ። ይሄ ደግሞ ነጭ አልነበር የልንጀሽ? ኧረ ነጭ አይደለም ጥቁር ነው። ግን በደንብ አጠብኩ። በቃ አጥበሃል? አንዱ ይሸታል በጣም ጫማው። አፍንጫዬ የሆነ ነገር ይሆናል ብዬ ለሕክምና እንግዲህ ሌላ ወጪ ይሆንብኛል። ኧረ በስመ አብ ምኑ ነው የሚሸተው አንተ እንዴ? እኔ ጫማ ማጠቡ በምን ተጀመርኩ ነኝ ድሮ ፈረንጆች በዚህ ሲያልፉ እኔ ጋር ቁሞ ነው አውሮፕላን የሚያሳጥበው። ኧረ እባክህ እዛ ላይ ነው ለመድኩኝ፣ በአውሮፕላኑ ላይ። አንተ ሳክስህን ጀመርክ ደግሞ። ግን በደንብ አጠብኩ። ሰከንድ አልፈጀም እኮ። ኧረ እንደውም ይሄ ድርጅት ይከፍታል ነው ብር ሳገኝ ከአንቺ የማገኘው ነገር የሆነ ድርጅት ከፍቼ ብር ከኔ ልታገኝ እንዴ? ለአንድ ወር እንደዚሁ ታጥብልኛለህ። አንዳንድ ስራ ሰርተህ ከዛን ቀሪውን ቤት ክራይ ታመጣልኛለህ እኮ ነው ያልኩህ እንጂ ምኑን ነው የምከፍልህ? ይሄን ሁሉ አጥቤ አንዱን ጫማም ሌላ ቦታ ብትወስጂ አንድ ጫማ ብቻ አንድ ወር ነው የማጥብ። ኧረ በስመ አብ አንተ ደግሞ አንተ ራስህ አንድ ወር ሊሞላክ አይደል እንዴ? ቶሎ አልጨረስክም እኮ አንተ ራስህ ቶሎ አልጨረስክም። አንዴ ቆየ ከትላንት ወዲያ አይደል የሰጠኝ እና ይሄ 2 ቀን ይፈጃል እንዴ? ግማሽ ሰዓት ራሱ እኮ በቂ ነበር። አይ እኔ በደንብ ስለሚያጥም ነው። ግን አንቺ ተይው አንድ ጫማ ልውሰድ ዝም ብዬ። የማንን እንዴ? የባለቤቴ ትቀልዳለህ እንዴ? ተው ኧረ አይሆንም በጭራሽ እንዴ። ያመዋል እንዴ? ጭራሽ አንድ ጫማ ልትወስድ? በቃ ተነሳ። አሁን ደግሞ ሌላ ስራ ልስጥ። አይደረቅ እስከሚደርቅ ድረስ ስራ ላይ ነኝ ያለው። አንተም አብረህ ልትደርቅ ነው ታዲያ? ፀሐይ ውስጥ አልጨረስኩም። መድረቁ አይደል ሲደርቅ አይደል እንትኑ የሚታወቀ እስከሚደርቅ ሌላ ስራ ተንኮሱ። አንተም እኮ ስራ አትወድም። አይ ፀሐዩ ላውጣበት እኔ ከሄድኩ አይደርቅልሽም። ፀሐይ ላውጣበት ሌላ ፀሐይ ወደዛ እንዳይ እንዲህ ያረኩበት። ኧረ በስመ አብ